ውዴ ሰላም ገባክ መንገዱ አልጠፋብህም እስከ ጎሮ ብሸኝ ኖሮ እኮ ጥሩ ነበር ይላል። ተስፋዬን ሁሉ አጨለመው። ከዛ በኋላ መተንፈስ እስከሚያቅተኝ ሆነ። ደግነቱ ልጆቼ ተኝተው ነበር። እናቴ ግን ጸሎት ላይ ናት። አላናግረው ሆነ። ግን አላስችለኛል። ቀሰቀስኩት። ውዴ የምትለዋን ስለሰማሽ ወይም ደግሞ ቀሊላ ቦታ ስለዋለ ነው ወይስ በደንብ የሚያረጋግጥልሽ አገኘሽ? ሜሴጆቹ የፍቅር ናቸው። የኔ ፍቅር ይላል ከውዴም በላይ እነሱ ከሞጆ እንደሚወጣ ያወራ ማለት አላውቅም። ከዛ ተነስና ግባ አልኩት። ተነስና ግባ አልኩት። እናቴም እንደሰማ አልፈልግም። ይባስ በሽታ መጣል አልፈለኩም። ለምን እዚህ ጋር ቤቱን ስለቀየረው ምን ስላው ደስታ ነገር ያታለሁ። ከዛም በኋላ ገባ። ለኛ ሲል አያተኛ ቆይ እስቲ ጠይቅ ጥያቄ ያለኝ አልኩት። ምንድነው አለኝ። ስልኩን አውጥቼ ልጁ አቅፋ ያለችው ሕፃን ልጅ ነው ብዬሻለሁ ፕሮፋይሏ። ይሄ ልጅ አንተ ነው አይደለም ብዬ ጠየቅኩት። ምንም አልፈልግም ይሄን ብቻ ንገረኝ፣ ላለፈ ታሪክ አታውሪ አለኝ። ምን ማለት ነው አልኩት። ንገረኝ፣ ያንተ ልጅ ነው አይደለም አጭቅጭቅኝ አለኝ። ምንም አላልኩም። ቀጥታ እግሩ ላይ ነው ወደቅኩት። እግሩ ላይ ወደቅኩና እባክህ ለልጆቻችን ስትል ተወኝ አልኩት። ተወኝ በቃ ልኑር፣ ለልጆች ያስፈልጋለሁ። በእርግጥ አልጠቅምም ይሆናል፣ በእርግጥ ልክ ነህ አቤቱ እያለሁ፣ ግን ተወኝ ልኑርላቸው፣ እንደዚህ ሆኜ ልኑር አልኩት። መለያየትን የፈለግሽው? ደከመኝ። ብለሽ ያከብዳል። ማርም ሲበዛ ይመራል ይባል የለ። አቃተኝ፣ እውነት አቃተኝ። ለማንኩት እሺ። ከዛ ወደ ኋላ ሸሸ። እንደዛ እንትን እንዳልኩ እንደወደኩ ነው ላይ ባጨቀጭቅኝ ትሮ ነው ያንቺ ጭቅጭቅ ፈሳለኝ። ተው ብዙ ነገር ችያለሁ። የቻልኩም ለማንም ብዬ አይደለም ለልጆቼ ስለ ቻልኩ ካልኩት ተወኝ በቃ ይበቃኛል፣ እንድኖር ብቻ እድል ስጠኝ። አንዴ ሽባውኛለሁ፣ ከዚህ በላይ ምን ትፈልጋለህ አልኩት። ሊወጣ አለና ተመልሶ መጣ። አወራለሁ በቃ የሚሰማኝ ይመስል አወራለሁ። ጸለይኩ፣ እውነት ጸለይኩ። እኔ ያጥፋህ ብዬ እንኳን ጸለይኩ። ልቦናው መልሽልኝ ብዬ ለምኛለሁ። ግን አንተ ልትመለስ አልቻልክም። ስለዚህ በቃ ተወኝ፣ ለልጆችህ ብለህ ተወኝ አልኩት። ምንም አልመሰለውም፣ ተኛ። የኔ እናት በጣም ነው ያሳዘነችኝ። በጣም ነው ልብ የሚሰብረው። በምን አይነት እንደ እሳት በሚገርፍ ፈተና ውስጥ እንዳለፈች ሁላችንም ከዚህ ቪዲዮ መረዳት እንችላለን። ባሏ ነው፣ በሷ ላይ ደርቦባት ነው። 3 ሚስቶች እንዳሉት የተናገረች ነው ሌላ ቪዲዮ ላይ ሰውየው ማለት ነው። በዛ ላይ የልጆቿ አባት ነው። እንዴት አድርጋ ነው ይሄንን መከራ ማስተናገድ የምትችለው? በጣም ልብ ሰባሪ ነው። እንደዚህ አይነት ታሪኮች በጣም እየበዙ ነው እና እንደ ኮሚኒቲ ግን ምን አይነት የኤዱኬሽን የሞራል ትምህርት ብናስተምር ነው እንደ ሀገር የተሻለ ሰው የምናፈራው? በቃ ሃይማኖተኛም መሆን አይጠበቅም፣ ጥሩ ክርስቲያን መሆንም አይጠበቅም እኮ እንደዚህ ትዳርን ኪፕ ለማድረግ ታማኝ ለመሆን ለራስ ስለሆነ ታማኝነትና በጣም ያሳዝናል። ከስሽኛ ምን ነው ጂኛ ምን ዲያትንግባት ይሄ ሀገራችን ኢትዮጵያ አይደለም። ምን ና እሺ ምንድነው ሻውኒ ምንድነው ዲያረኛው ሲም አለ በመድኃኒዓለም እስኪውት ይሄንን ዕቃ እናቴ ትሙት። አሁን እኔ ስለመረዘኝ ነው ለዚህ ቆርቆሮ ለዚህ አሮጌ መኪና ይሄ ሁላ አዳዲስ ዕቃ አስቀይረኝ። አይ ለዚህ
ለዚች እስቲ ፍረድ ወገን። እናቴ ትሙት የለም ተብዬ ሶማሌ ተራ ዞሬ ጥሬውን 30 ሺህ አዲስ። ኧረ እሺ አሁን ሲሄድ በዚህ መኪና ለዚች ዕቃ 30 ሺህ ብር ወጥቼ በዚህ መኪና መሰረች ነው 30 ሺህ ብር ማግኘት። ይሄው ይሄንን ለዚች 4 ሺህ ብር እሺ ቶ ኧረ እንደው መድኃኒዓለም እንደው ፍረዱ። እናቴ ትሙት ይሁላ ዕቃ ቀይሬ ለዚች ቆርቆሮ ናይ ተመልከቴ ወላልቋል። በስንት ጊዜ ሰርቼ ነው ይሄንን ገንዘብ ማመጣው። በዚህ ናፍጣ፣ በዚህ መንገድ ትራንስፖርት፣ በዚህ ከስሽኛ ምን ነው ጂኛ ምን ያተንቅባ ይሄ ሀገራችን ኢትዮጵያ አይደለም ምን? ኧረ በመድኃኒዓለም እናቴ ትሙት ስለመረረኝ ነው ይሄንን ቪዲዮ የምሰራው ስለመረረኝ ማለት ነው። እሺ ይሁላ አሮጌ ዕቃ ይኸው ተመልከት። ይሁላ ዕቃ ቀይሬ ለዚህ እኔ ኧረ ወገና ኧረ አንድ በሉን በቃ ወይ በቃ ዋጋውን ቀንሱልን። እሺ ምንድን ነው እኛ የምንሆነው እዚህ በዚህ መኪና? ኧረ በስመ አብ ወወልድ ወመንፈስ ቅዱስ ማበዴ ነው በቃ። ያለንበት የዋጋ ንረት፣ ገቢ ከወጭ ጋር ለመመጣጠኑ፣ የፖለቲካ ኢኮኖሚው ጫና በዚህ ልክ ወጣቱንና ሰውን እያስጨለለው ነውና እግዚአብሔር ሀገራችንን ካልፈወሰልን እኔ እንጃ ምን ማድረግ እንዳለብን ሁሉ አንዳንዴ ግራ ይገባል። በቃ የኔ ጥያቄ ለምንድን ነው ማለት ላንተ ነው የሚል መልስ ልትሰጠኝ ትችላለች እኮ ግን ልክ እንደ አባቴ ጠንካራ ሰው መሆኑን እየሰማው ነው ያደኩት። ለልጅም ደግሞ የሚከፈለው መስዋዕትነት ያ ነው። ልጅን ጥለህ መሄድ ሳይሆን የሚከፈለውን መስዋዕትነት ከፍለ በህይወት ማቆየት እና ደህና ህይወት ለልጅ መስጠት ነው። ያንን ማድረግ ለምን ከበደሽ? እኔን ማደግ ያለብኝ እናትና አባቴ እጅ ላይ መሆን ሳለ ግን እኔን ደግሞ እዚህ ባዳ በእርግጥ ያው ቤተሰብ ናቸው በደንብ ልንዛመድ እንችላለን። ግን ደግሞ ልጅን ሙሉ የሚያደርገው ከእናትና አባቱ ጋር ሲያርግ ነው በስነ ምግባር የሚታነጸው። ደህና አስተዳደግ የሚያደርገው እናትና አባቱ እጅ ላይ ነው። ይህንን እንዳለ ነገር በእሷ ፍርሃት ምክንያት ነው ያጣሁት እና ይህን ነገር እንድትመልስልኝ ነው ፈልገው። እሷ ባለባት ፍርሃት ምክንያት እኔ ልጅነቴን አጥቻለሁ፣ የእናትና የአባት ፍቅር አጥቻለሁ። መሸሽን ለምን መረጥሽ? እዚህ ጋር ያው ሚዲያውን በደንብ አልሰማ ይሆናል እንጂ ተናገር ያለው ይመስለኛል ባለፈው ምክንያት ምን እንደሆነ እና ቢያንስ አንተን የተሻለ ህይወት ያኖራለው ከስደት ልመልስ ብዬ ነው ስደት ነው የመረጥኩት። ምክንያቱም እኔ ጋር ሆነ ከዛ የተሻለ ኑሮ አትኖርም፣ እዛ ያለውሽ ኑሮ ይሻላል ብዬ ነው አያቶች ጋር ያለው ኑሮ ማለት ነው። ከዛ እኔ ደግሞ ከስደት መልስ የራሴን ነገር ሳስተካከል የተሻለ ህይወት ለአንተ እንድትኖር ብዬ ነው። ምክንያቱም እኔ ያየሁትን መከራና ፈተና ማየት የለብህም ብዬ ነው ያንን የመረጥኩት እንጂ ያው ለመጥፎ አይደለም። ተናግሬያለሁ በሚዲያው ላይ በደንብ አልሰማ ይሆናል እንጂ ማለት ነው እንጂ ሰው ወዶ ልጁ ለሰው አይሰጥም ማለት። ጥያቄን በደንብ ግልጽ ላይ አድርግልሽ። በገንዘብ እና በቁስ የሚተካ ነገር አይደለም ያጣሁት እና አሁን ማለት መጋፈጥ አትችይም ነበር እንዴ? እኔን ትቶ እስከ መሄድ ድረስ የሚያደርስ ችግር ላይ ነበርሽ እንዴ? እኔ አሁን እንደነገርኩሽ በጣም ብዙ አመታትን ነው ከህይወቴ ላይ ቆረጥሽው። ምክንያቱም አሁን እኔ እናት ምን እንደሆነ አላቅም፣ አባት ምን እንደሆነ አላቅም። በትምህርት ቤት ሲሳለቁብኝ ሙድ ሲይዙብኝ ነው ያደግኩት። እንዳልኩት ነው በቃ እድሜ በቁስና በገንዘብ ሊገዛም ሊተካም አይችልም። ስለዚህ አሁን እንዴት ልትክሽኝ ትችያለሽ? ቻንስ እንኳ ብሰጥሽ እንዴት ትክሽኛለሽ? ምክንያቱም ጓደኞቼ፣ እኩዮቼ፣ የሰፈር ልጆች እንዳለ የትምህርት ቤት ልጆች እንዳለ ሲያላግጡብኝ ነው ያደግኩት በእናትና አባት እጦት ምክንያት። ይህንን ቁስ ይተካዋል፣ ገንዘብ ይተካዋል። አሁን በእርግጥ እኔ ያንን እንትን ብዬ ሳይሆን ምንድነው እጄ ላይ ልጅ ማጣት አልፈልግም። ገብቶሃል አለ እኔ አሁን እኔ ጋር ማስቀመጥ ኖሮ በዛ ሰዓት እኔ ሰው ልጁን በምንም ተአምር አይጠላም። ገብቶሃል? በምንም ተአምር የሰው ልጅ ሳይቸገር ልጁ ሊጠላና ሊጥል አይችልም። እንኳን አለም የወለደው ልጅ ቀርቶ ያሳደገውን ልጅ ለሱ አይሰጥም። ይሄ ቤዚክ ጥያቄ ነው። ለምሳሌ ልጁ እናቱን እየጠየቃት ያለው ነገር እናቱ ለመስራት ወደ ውጭ ሀገር ሄዳ ነው ትተው አይደለ አረብ ሀገር እና ልጁ የሚጠይቀው ያለ እናትና ያለ አባት ማደጌ ለኔ ብዙ ጉዳት ነው ያለው፣ በገንዘብ የማይተካ ጉዳት ነው ያለው እያለ እየጠየቀ ነው። ይሄ እንደው እንዳጠቃላይ ማለት ነው። እንግዲህ ይህን ቪዲዮ የምትመለከቱ ወጣቶችም ልትሆኑ ትችላላችሁ፣ ልጅ ያላችሁም ልትሆኑ ትችላላችሁ፣ ልጅ የሌላችሁም ሽማግሌዎችም ልትሆኑ ትችላላችሁ።
ይሄ መቼም ቪዲዮ የት እንደሚደርስ አይታወቅም። የተለቀቀ ቪዲዮ በተለይ ለልጆች ማለት ነው። በተለይ ለልጆች ከምትሰጧቸው ገንዘብ በላይ የእናንተ መኖር ከጎናቸው የእናንተ መኖርና እናንተ ለነሱ ጊዜ መስጠታችሁ ነው በጣም ኢምፖርታንቱ ለልጆቻችሁ ማለት ነው። ስለዚህ በህይወታችሁ ትልቅ ስጦታ ልትሰጡት የምትችሉት ለምትወዱት ፋሚሊ ለምትወዷቸው ልጆቻችሁ ጊዜያችሁ ነው። በጊዜ ፋንታ ገንዘብ ብትሰጧቸው ምንም አይጠቅማቸውም፣ ሳቲስፋይም አያደርጋቸውም። ልጆች እናንተ በምትፈልጉት መንገድም አያድጉም። ያድጋሉ፣ ዳቦና ወተት ካገኙ ያድጋሉ እኮ ልጆች። ግን እናንተ በምትፈልጉት ልክ ልጆቻችሁ ጥሩ ሆነው ወይም እናንተ የምትፈልጓቸው አይነት ልጆች ሆነው አያድጉ እና እዚህ ቪዲዮ ላይ የምናየው ነገር ምንድነው? ለልጆቻችሁ ጊዜ መስጠት፣ የእናንተ መኖር ከገንዘባችሁ በላይ አስፈላጊ ነው። ቆሜ መብራት ላይ ምንድነው መስጠቱን ዝቅ አደረገችና መኪናዋ ትልቅ ነው። አንተ ደቃቃ አለችኝ። አላቃትም። ትራፊክ መብራት ላይ ነው መንገድ ላይ አንተ ደቃቃ አንተ ነው አሁን እኛ ላይ ሙድ የምትይዘው ምናምን አለችኝ ማለት ነው። እና በዚህ ትመቸኛለህ ምናምን አለች። በቃ ፒስ ብዬ ደቃቃ ሄድን፣ ቀጠልን። አጋጣሚ ሆኖ እኔ ያቆምኩበት ቦታ ጋር ከኋላ መጣ ቆመች። ስትወርድ ከመኪና እንዴ ማሂ ቀውላላነሽ ፕሬግናንሲ ቴስተሩን ነው የምታየው። የቁልፍ ማንጠልጠያ ነው የምታክለው ልጅቷ። እንዴት እንደዚህ ከአናቷ ላይ 3 ፀጉር ዘለላ ብነቅል ነብሷ ይወጣል። እግዚአብሔርን ላለማካበድ ማለት ነው። በቃ በጣም እንትን ነች፣ ሚኒ ነች። ነብሷ ይወጣል። አልበሸኩም፣ እግዚአብሔርን ከልቤ በሸኩኝ። እንዴ ምር አንቺ ነሽ እኔ እንደቃቃልሽ ብዬ እግዚአብሔርን እንቅፋት ግንባሯን ነው የሚመታት ልጅቷ። ምንም እያካበድኩ አይደለም። በጣም ነው አረማሂ በጣም ረጅም ነሽ። አመስግኝ ሳቂ ተባለ። አመስግኝ ቀጥይ ፈጣሪሽ አመስግኝ ተብለሻል። ይሄ በቃ በመጨረሻው ዘር ነው መሰለኝ የተወለደችው። ይቅር ይበለኝ። በቃ መጨረሻ ላይ ስሎ አላጥምም ብሎ ቢገባው ረጋለው ፈርምቴ በስኛው ነው መሰለኝ ልደታን ዮናታን። አሁን እኔ እኮ ማድር እድልም ሰጠኝ ነገር ነው እኮ ልናገራት ተናገርሽ። አይ አልናገርሽ እና በጣም በሸኩኝ። ከዛ አይታኝ ሃይ ምናምን ነገር አለችኝ። ተከተልኳት። ባንክ ነው የገባችው። ተከተልኳትና ቤተሰቦች ሲለያዩ ቁመተሽን የተካፈሉት አልኳት። አሁን እንዳጀምረኝ አለች። መንገድ ላይ ማልከተማን እንዳጀምረኝ አለች። አይ በጣም ደበረኝ የተናገርሽ ንግግር ብዬ ቆጭት ነው የሄድኩት። ሄድኩኝ በቃ ባንክ ልገባ ነበር። ሄድኩ አልፌ ሄድኩኝ። አልረሳትም። ስታየኝ ታስታውሰኛለች። ጠብጥብሃት የለ እንደ ታዲያ ምን ይቀርሃል? ከአንተ ጋር የተነካካችሁ እሷም ቀብጣ ነው። ብርቱካን አመጣሁልህ ብላ። አቤ አይ ብላ ነቢ አይ ብላ። ስራ ይዣለሁ። አባቴ ጨረስክ? ሙዝ ያ ይሄን ብላ። ልደቴ ነው እንዴ ዛሬ? በጣፋጭ ላስደስት ብዬ ነው ብላ። ሆዴ ግን እየያዘኝ ነው። ነሽ አቤ በቃኝ። ሀባብ መጥቷል። ኧረ እኔ ጠግቤያለሁ። ብላልኝ ብላልኝ። የኔ አባት ዛሬ ምንድን ነው? ወፍራል። እስቲ ትንሽ በላ በላ አድርግ ብዬ እኮ ነው። እንድከሳ ጠገብኩኝ። በጤናሽ ነው ግን እንዲያበላሽኝ አሰባም እንዴ? ያጋባሽ እናት እንዴ? አንቺ እኔ ነዛ ሆዴ ሞልተሽ ለካ ና ብላሽ። ምን እበላለሁ? አሁንም ሆዴ ተቆንዝሯል። ኧረ ምን አይነት ሰው ነሽ በእናትሽ? እንዴት ነው የማገኝሽ በተንኮል ግን? እኔ እኮ ፍሩት ትወዳለህ ብዬ ነው። የፍራፍሬ ቅርጫት ካረገችው በኋላ ተበልታል። ዛሬ እንኳን አብረን እናድርና ነገ
እንመለሳለን። አብረን ማደር ማለት አብረን ማደር ነው አለ። እንደምቀየር አሳምነኝ ነው የመጣሁትኝ። እንዴት እንደዚህ ታስባለህ? ምን አስበሽ ነው? ታዋቂነት እንዲህ በነፃነት አለ እንዴ? ታዋቂነት እንዲህ በነፃነት አለ እንዴ? ታካብጃለሽ አንቺ ማነሽ አለ። ማነሽ ምን ስለሆንሽ ነው አለ። በጣም ደነገጥኩኝ። ሰውነቴ ሁላ ተንቀጠቀጠ። አለቀስኩ በጣም። የዛኔ ያለ ምን ትነፋረጥብኛለሽ? ማን ስለሆንሽ ነው አለ። ከዛ ጸያፍ ስድብ ሰደበኝ። ማላቀው ሰው ሆነብኝ። ችጋራም ከነ ችግርሽ ኖሪ። በዚህ መንገድ ነው እንጂ ለውጥና ስኬት አቋራጭን ከፈለግሽ ይሄንን ነው ማድረግ ያለብሽ። በጣም ሰደበኝ። ቅስሜን ሰበረው። 50 ብር ወረወረልኝና ተነሳ። ያኔ የሆነ ነገር ገባኝ። በቃ የሆነ ነገር በቃ ገባኝ ከውስጤ። አይገርምክም? የሙዚቃው ስሜት እየሞተ መድረክ ስጠራ ምናምን ነገር በፊት ጉጉት ብዬ ለመሄድ እንትን ምሮጥ ነበር። ካቆም እዚች ቁራጭ ቪዲዮ ላይ የሚያሳየን ምንድነው? በተለይ በአርቱ ያሉ ሰዎች ባለፈው ያቀረብኩትን ቪዲዮ እንደዚህ ተመሳሳይ ነውና ለዛ ነው ያስቆምኩት። ተዋናይ ለመሆን ዘፋኝ ለመሆን የሚመጡ እህቶችን ጀስት ሴትነታቸውን መጠቀም ይፈልጋሉ። ይሄ ዳይሬክት የሚያደርጉት ወይም ፕሮዲውሰሮቹ ምናምን እነሱ ታዋቂ ሆነው ዘፈኖቻቸውን ወይም ስራዎቻቸውን በህዝብ ፊት እንዲደርስ ለማድረግ ሴትነታቸውን መስጠት አለባቸው እህቶቻችን ማለት ነው። እና ምን ያክል አስቸጋሪ በአስተሳሰብ የዘቀጠ ሰው እዛ ኢንዱስትሪ ውስጥ እንዳለ ያየንበት ነው። እና አሁን ግን ያው ለቴክኖሎጂ እድሜ ለቴክኖሎጂ ነው የሚባለው። ማንም ሰው ስራውን በቲክቶክ በዩቲዩብ ወይም ደግሞ በሌሎች ሶሻል ሚዲያ ፕላትፎርሞች ላይ በማሳየት ከህዝብ ፊት መድረስ ይቻላል። በፊት ግን ስንት ሰው ውስጡን እየቆሰለ የማይፈልገው ነገር ውስጥ ብዙ ነገር እንዳሳለፈ ስታዩ ውስጥ የሚያደማ ነገር ነው። በጣም በኤቲክስ በስነ ምግባር የወረዱ ሰዎች አሉ ማለት ነው። እንግዲህ ውድ ቤተሰቦቼ እስካሁን ድረስ እየተከታተላችሁ ከነበራችሁ በጣም አመሰግናለሁ። ቪዲዮውን ላይክ አድርጉት። ሀሳብ አስተያየታችሁን ግን ኮሜንት ላይ ያስቀምጡልኝ፣ በጣም ይጠቅመኛል። በሌላ ቪዲዮ እመለሳለሁ። አመሰግናለሁ።